ከክላስ በጊዜ ከመጣ በኋላ ምሳ ላቀርብ ምናምን ኪችን ገባው ማለት ነው። እና የእህቴ ባል መጣና ኪችን ይስመኛል ማለት ነው የእህቴ ባል። እና እኔ በጣም ደንግጬ ነበር። ያ ባላሰብኩበት ቅጽበት መሳሳም ጀመርን እና እኔ በጣም ደንግጬ ስለነበር ሩጬ ወጣሁኝ ማለት ነው። እኔን ምናምን ማቀፍ ጀመረ፣ መሳም ምናምን ጀመረ እና ባላሰብንበት ቅጽበት ሌላ ነገር ውስጥ ገባን እና ከሱ ጋር ለመጀመሪያ ጊዜ ገም ማለት ነው። እኔ ከስራ በመጣበት ጊዜ ምናምን ሁሌ እንዲህ አይነት ነገር ማድረግ ጀመረ ማለት ነው። ከስራ በጊዜ ምናምን በመጣበት ጊዜ በቃ ባገኘነው አጋጣሚ ሁሉ እንዲህ አይነት ነገር እናደርጋለን እና ይሄ ነገር ለኔ ኖርማል ነገር ሆነ ማለት ነው። ሁሌ ማድረግ ከጀመረን በኋላ በቃ ኖርማል ሆነ ማለት ነው። ይሄ ደግሞ እየሄደ እንዳፈቅረው ነው ያደረገኝ ማለት ነው። እና እኔም ባላሰብኩበት ሁኔታ ሳላቅ እሱን ወደድኩት ማለት ነው። አንዳንዴ ከጎረቤት ሴቶች ጋር ምናምን ቆሞ ሲያወራ ራሱ ከእህቴ በላይ እኔ ነኝ የምናድደው ማለት ይቻላል ማለት ነው። በኮሌጅ በክላስ እያሳበብኩኝ ወይም ደግሞ በቃ በፋሚሊ ጋር ልሄድ ምናምን ብዬ እያሳበብኩኝ ከአገሯት ምናምን እንዝናና ነበር ማለት ነው። እና ከሱ ጋር ጊዜ ለማሳለፍ ብዬ እህቴን ወጥተሽ ስራ ምናምን መስራት አለብሽ አልኳትኝ። ያው እና የዛን ቀን እኔ በጣም ነበር የፈራሁት ግን እሱ አባበለኝ ምናምን አይዞሽ ምናምን አለኝ። እና ደግሞ እና የሆነ ጊዜ እንደለመድ ነው እንዲህ ቁጭ ብለን እህቴ በሌለችበት እንትን የተላፋን እያለ ጎረቤታችን መታ ሳናስበው በሩን ከፍታ ትገባለች ማለት ነው። ሰላም፣ ስሜ ሳሮን ይባላል። ተወልጄ ያደግኩት ጅማ ላይ ነው። ያው እንግዲህ ዛሬ ታሪኬ ልነግራችሁ መጥቻለሁ። እኔ ከቤተሰቦቼ ጋር ነው ጅማ ላይ የምኖረው እና ከ1 እስከ 12 ጅማ ላይ ተምሬያለሁ። እና እንደ ድንገት ሆኖ አንድ ጓደኛ ነበረችን። ከእሷ ጋር ኢንትራንስ ወስደን እሷ ታልፋለች፣ እኔ ደግሞ ውጤት ይቀርብኛል ማለት ነው። እና በዛ ሰዓት ስራ ምናምን መስራት ፈልጌ ነበር፣ ግን በሰዓቱ ስራ ማግኘት ስላልቻልኩኝ ቤት ነበር የምቀመጠው። እና በዛ ሰዓት ቤተሰብ ፋሚሊ ምናምን በቃ እህትሽ ጋር ሄደሽ መማር አለብሽ ምናምን ይሉኛል፣ ኮሌጅ ማለት ነው። እህቴ ደግሞ አዲስ አበባ ትኖራለች፣ ታላቅ ሲስተሪ አዲስ አበባ አለች እና እሷ ጋር ሄደሽ መማር አለብሽ ምናምን ይሉኛል ፋሚሊ። ያው እኔም ደግሞ ሲስተሪ ምናምን አማከርኳትና ኮሌጅ ለመማር ወደ አዲስ አበባ ሄድኩኝ ማለት ነው። እና እህቴ ጋር ሲሄድ ተቀበሉኝ ምናምን። ያው ኮሌጅ መማር ነው የምፈልገው ምናምን ብያት ነበር። እሺ ምናምን ብላኝ የሄድኩ ቀን አዲስ አበባን በትንሹ አስጎበኙኝ ምናምን እና ኮሌጅ ገባሁኝ። ያው አካውንቲንግ ነበር መማር የፈለግኩትኝ፣ መማር ጀመርኩኝ ማለት ነው። ያው ኮሌጅ የጀመርኩ ሰዓት መጀመሪያ ዓመት ላይ ውጤቴ አሪፍ ነበር፣ ምንም አይልም። ፋሚሊም ደስ ብሎት ነበር፣ በውጤቴ ተደስቶ ነበር። እና የመጀመሪያ ዓመቴ ላይ በመማርበት ጊዜ እህቴ በህይወቷ ደስተኛ እንዳልሆነች እረዳለሁ ማለት ነው። ያው እህቴ ባለቤት አላት እና 2 ልጆች አሏት እና በዛ ህይወቷ ደግሞ ደስተኛ እንዳልሆነች ተረዳው ማለት ነው። አንዳንዴ በማያቸው ጊዜ ራሱ ሁልጊዜ ይጨቃጨቃሉ፣ ይጣላሉ ምናምን እና በዚህ ነገር ደግሞ ደስተኛ እንዳልሆነች ተረዳውና ልጠይቃት አሰብኩ ማለት ነው። ማለት በምን እንደሚጣሉ ምናምን አላውቅም፣ ግን ከሱ ላይ እኔም አለመስማማታቸውን ከነሱ ፊት እረዳ ነበር ማለት ነው። እና እህቴ ልጠይቃት አሰብኩና ጠየቅኳት ማለት ነው። እኔ ከፊትሽ ላይ በህይወትሽ ደስተኛ ምናምን እንዳልሆንሽ ተረድቻለሁ ምናምን አልኳትኝ። እሷም ደግሞ ለመዋሸት ሞከረሽ ማለት ነው። ደስተኛ ነኝ ምናምን፣ አንቺ ትምህርትሽን ብቻ አስቢ ምናምን ነው የምትለኝ ማለት ነው። እና እነሱም እንደዛ እየተጣሉ እኔም 2ኛ ዓመት ኮሌጅ ጀመርኩኝ ማለት ነው። እና እኔ በምማርበት ጊዜ ከቀን ወደ ቀን የእነሱ ጥል እየጨመረ ይመጣል ማለት ነው። እናም እኔ ይሄ ነገር ደግሞ በጣም እያሳሰበኝ መጣ። የእነሱ ጥል በቃ እኔን በጣም እያሳሰበኝ መጣ። ማለት አጠገብህ ሆኖ የሆነ ሰው እየተጣላ ይከብዳል ዝም ማለት እና ቢያንስ ችግራቸውን መረዳት አለብኝ ምናምን ብዬ አሰብኩኝ ማለት ነው። እና የሆነ ጊዜ ከክላስ ስመጣ እህቴና ባሏ በጣም እየተጨቃጨቁ ነበር ማለት ነው፣ በጣም እና ደንግጬ ምናምን ዝም አልኳቸውና እሱ ከወጣ በኋላ እህቴን አረጋግቼ ጠየቅኳት ማለት ነው። ምንድን የተፈጠረው ምናምን ስላት እሷ እኔ ልደብቀኝ ሞክራ ነበር፣ ግን እኔ ደግሞ ግዴታ ነው መናገር አለብሽ ምናምን አልኳትኝ። እኔ እህትሽ ያለው አንቺ እንዲመጨናነቅ የለብሽ ምናምን አልኳትኝ። እሷም ያለውን ነገር ሁሉ አስረዳችኝ ማለት ነው ለኔ።
ባሏ በቃ ለእሷ ጊዜ እንደማይሰጣት ከጎረቤቶች አንዳንዴ ከጎረቤት ሰዎች ጋር ራሱ ለረጅም ሰዓት ሲያወራ ምናምን ታያለሽ፣ ከሴቶች ጋር ማለት ነው። ቁጭ ብሎ ከእሷ ጋር ቁጭ ብሎ ይጻጻፋል ምናምን እና ለእሷ ጊዜ እንደማይሰጣት ነገረችኝ። እና ስትጠይቀው ራሱ ስልኩን አያስነካትም። ይሄ የስራ ስልክ ነው ይላታል፣ የስራ ጉዳይ ነው ይላታል። ለእሷ ምንም ጊዜ አይሰጣትም ምናምን እና በቃ ያለውን ነገር ሁሉ ነገረችኝ ማለት ነው። እና ይሄ ነገር ሄዶ ሄዶ ወደ ጥል ነው የሚያመራው። ስለዚህ መፍትሄ መፈለግ አለብን ምናምን አልኳትኝ። እሷ አይሆንም ምናምን ስትለኝ ባልሽን እኔ ለምን አልሰልልልሽም ምናምን አልኳትኝ። እሷም ደግሞ ገና አንቺ ትምህርትሽን መማር አለብሽ በደንብ ተማሪ ምናምን ስትለኝ አሳመንኳት ምናምን። ከብዙ ጭቅጭቅ በኋላ አመነችልኝና ያው ተስማማን ማለት ነው። እና እኔ ክላስ ጠዋት ስወጣ እሱ ለስራ ይወጣልና በዛ ሰዓት እኔ እሱን መከታተል ጀመርኩ ማለት ነው። እና የሆነ ጊዜ ከክላስ ስወጣ አገኘኝና ሰላም ምናምን ብዬው ከሱ ጋር ማውራት እንደምፈልግና ስልክ እንድንለዋወጥ ጠየኩት ማለት ነው፣ ከእህቴ ተደብቄ ማለት ነው። እና እሱም ተስማምቶ ምናምን ሌላ ሲም ምናምን እንዳወጣ ነገረኝ። እና በሁለተኛው ቀን ሲም ምናምን አውጥቼ አዲሱን ቁጥሬን ሰጠሁት ማለት ነው። እና ጠዋት ለክላስ ስወጣ አብሮኝ ይወጣል። እሱም ለስራ ስለሚወጣ ይሸኘኛል ምናምን፣ ከክላስ ስመለስም ይሸኘኛል። ብቻ በቃ በጣም ትልቅ የሆነ እንትን መሰረትን ማለት ነው ግንኙነት። እና ከትምህርት ቤት ስመለስ ምናምን ሻይ ቡና እንላለን፣ አንዳንዴ ወክ እናረጋለን። ብቻ በቃ ግንኙነታችን በጣም የጠበቀ ሆነ። ቴክስት ራሱ በጣም ነበር የምንጻጻፈው። እና በቃ እህቴ ደግሞ አታውቅም ነበር ግንኙነታችን እንዲህ እንደጠበቀ አታውቅም። ማለት ክላስ ምናምን ሲወጣ አንዳንዴ የምከታተልላት ነው ይመስላት እንጂ እንዲህ እንደሆነ አታውቅም ነበር። እና እሱም ይንከባከበኛል። እኔ በቃ በሚያስፈልገኝ ሰዓት ሁሉ ጎኔ ይቆማል። እና በቃ በጣም ይሄ ነገር ደግሞ እየሄደ እንዳፈቅረው ነው ያደረገኝ ማለት ነው። እና እኔም ባላሰብኩበት ሁኔታ ሳላቅ እሱን ወደድኩት ማለት ነው። አንዳንዴ ከጎረቤት ሴቶች ጋር ምናምን ቆሞ ሲያወራ ራሱ ከእህቴ በላይ እኔ ነኝ የምናድደው ማለት ይቻላል ማለት ነው። በጣም በቃ ግንኙነታችን የጠበቀ ሆነ። በጣም በቃ ወደ ውጭ እንወጣለን፣ አንድ ላይ ይጋብዘኛል ምናምን። በቃ በጣም ብዙ ጊዜ እናሳልፋለን። ለእሷ ከሚሰጣት ጊዜ በላይ ለእኔ ነው የሚሰጠኝ ማለት ነው። አንዳንዴ በኮሌጅ በክላስ እያሳበብኩኝ ወይም ደግሞ በቃ በፋሚሊ ምናምን ፋሚሊ ጋር ልሄድ ምናምን ብዬ እያሳበብኩኝ ከአገሯተን ምናምን እንዝናና ነበር ማለት ነው። እና ከሱ ጋር ጊዜ ለማሳለፍ ብዬ እህቴን ወተሽ ስራ ምናምን መስራት አለብሽ አልኳትኝ። ያው እሱም አሳመናት፣ ስራ ምናምን ፈለገላት፣ ስራ መስራት ጀመረች ማለት ነው። ጠዋት ወጥታ ማታ ምናምን ነው የምትገባው። እና ለእኛ ደግሞ ይሄ አጋጣሚ በጣም አሪፍ ነበር ጊዜ ለማሳለፍ ማለት ነው። እና አብረን በጣም ብዙ ጊዜ እናሳልፋለን። አንዳንዴ ክላስ ሁሉ ቀርቼ ከሱ ጋር ማሳልፍበት ጊዜ ነበረ። ያው ኮሌጅ ላይ ጓደኞች አሉኝ፣ ወንድም ሴትም ጓደኞች አሉኝ። እና ከሆነ ጊዜ በኋላ በጣም ባህሪ ስለተለዋወጠባቸው ጠየቁኝ ማለት ነው። ምን ሆነሽ ነው ምናምን ብለው ጠየቁኝ። እና በጣም ክላስ መቅረት አበዛሁኝ። ጭራሽ ክላስ እንዳልገባ ሁሉ ያዘኝ ነበር ማለት ነው። እና የኮሌጅ የክላስ ተማሪዎቼ ደግሞ ምን ሆነሽ ነው የምትቀሪው ምናምን፣ ድሮ ምንም አልቀረም፣ ምቀር ሰው አይደለሁኝም እኔ። እና ምክንያት ደርድሬ ነው ማልፈው ማለት ነው። ምክንያቱም እኔ እዚህ ጋር የእህቴን ባል ምናምን ብዬ በነግራቸው በጣም ሼም ነው አይደለም፣ የእህቴን የጓደኛዬ ራሱ በጣም ሼም ነው። እና እንደዛ እያለን የኮሌጅ የመጨረሻ ዓመታችንን ጨረስን ማለት ነው። ያ ውጤት ምንም አይልም፣ ግን ተመረቅን። ከተመረኩ በኋላ ስራ ምናምን ጥቼ ቤት ነበር የምቀመጠው። እና እህቴም የእህቴ ባለም ስራ መጀመር እንዳለብኝ ይነግሩኛል። ያው እኔም ደግሞ ስራ መጀመር እንዳለብኝ ይሰማኝና በቃ መጀመር አለብኝ ምናምን ብዬ አስቤ ጓደኞች ከኮሌጅ ላይ ያሉ ጓደኞቼ የነበሩና ከእነሱ ጋር ስራ እንጀምራለን ማለት ነው አንድ ላይ። እንደዛም ሆኖ ግን ኮሌጅ ላይ ምናምን እየመጣ በቃ አብሮኝ ምናምን ይሆን ነበር። እኔ ደግሞ ጓደኞቼ እንዲያውቁ ስለማልፈልግ ስራ ቦታ እንዲመጣ አልፈልግም ነበር። ነገር ግን እሱ በቃ ሁሌም ስራ ቦታ ይመጣ ነበር ምናምን። እና ጓደኞቼ ደግሞ ይሄን ነገር እያዩ ይጠይቁኛል ማለት ነው። እናም ደግሞ አንድ ጓደኛ ነበረችን ከእነሱ ውስጥ ማለት ነው፣ በጣም የምትግባባኝ። እና እሷ በግልጽ ትጠይቀኛለች መታ። እና ያለውን ነገር ሁሉ ነገርኳት ማለት ነው፣ ሁኔታውን ሁሉ። እና እሷ ደግሞ በጣም መጥፎ ነገር ነው፣ ምን አይነት ነገር ውስጥ ነው የገባሽው ምናምን፣ በቃ ብዙ ነገር ነገረችኝ ምናምን። ያው እኔም እንዲህ አይነት ነገር ውስጥ የገባሁት ፈልጌ አልነበረም፣ ግን ምን አይነት ሁኔታ ላይ እንደሆንኩ ቆም ብዬ አላሰብኩም ነበር። እኔም እሷ ስትነግረኝ ነው ይሁን ነገር የተሰማኝ። እና ስለ እህቴ ማሰብ ጀመርኩ ምናምን። በቃ
እና እህቴ ብታቅ ምን ልትለኝ ትችላለች ምናምን ሚለው ራሱ ገና አሁን ነው ጓደኛዬ ስትነግረኝ ቆመ ብዬ ማሰብ የጀመርኩት ማለት ነው። መጀመሪያ ላይ ያው አታውቅብንም ምናምን ብዬ ነበር ያሰብኩትኝ እና ይሄን ነገር በቃ ለእህቴ ማስረዳት አለብኝ ምናምን ብዬ አሰብኩኝ። ግን ድፍረቱን አጣሁት ማለት ነው። እና የሆነ ጊዜ ከክላስ በጊዜ መጥቼ ነበር። ከክላስ በጊዜ ከመጣ በኋላ ምሳ ላቀርብ ምናምን ኪችን ገባው ማለት ነው። እና የእህቴ ባል መጣና ኪችን ይስመኛል ማለት ነው የእህቴ ባል። እና እኔ በጣም ደንግጬ ነበር። ያ ባላሰብኩበት ቅጽበት መሳሳም ጀመርን እና እኔ በጣም ደንግጬ ስለነበር ሩጬ ወጣሁኝ ማለት ነው። እና በቃ ተከትሎኝ መጣና አይዞሽ ምናምን ይሄ እኮ መጥፎ ነገር አለ ምናምን ብሎ በቃ ብዙ ነገር አለኝ፣ አሳመነኝ ምናምን። እኔም መሻልኩት ምናምን እና እንደ ድንገት ሆኖ የዛን ቀን እህቴ ጓደኛዋ ታማ ሆስፒታል ለማድረው ምናምን ብላ ደውላ አሳወቀችን ማለት ነው። እና የዛን ቀን ልጆቹ ምናምን አስተኝቼ ቡና ማፍላት ጀመርኩኝ ማለት ነው። እና ቡና እያፈላው መጥቶ እኔን ምናምን ማቀፍ ጀመረ፣ መሳም ምናምን ጀመረ። እና ባላሰብንበት ቅጽበት ሌላ ነገር ውስጥ ገባን እና ከሱ ጋር ለመጀመሪያ ጊዜ ገም ማለት ነው። እና የዛን ቀን እኔ በጣም ነበር የፈራሁት፣ ያው በጣም ነበር የፈራሁት። ግን እሱ አባበለኝ ምናምን አይዞሽ ምናምን አለኝ። እና ደግሞ እኔ ከስራ በመጣበት ጊዜ ምናምን ሁሌ እንዲህ አይነት ነገር ማድረግ ጀመረ ማለት ነው። ከስራ በጊዜ ምናምን በመጣበት ጊዜ በቃ ባገኘነው አጋጣሚ ሁሉ እንዲህ አይነት ነገር እናደርጋለን። እና ይሄ ነገር ለእኔ ኖርማል ነገር ሆነ ማለት ነው። ሁሌ ማድረግ ከጀመረን በኋላ በቃ ኖርማል ሆነ ማለት ነው ይሄ። እና የሆነ ጊዜ እንደለመድ ነው እንዲህ ቁጭ ብለን እህቴ በሌለችበት እንትን እየተላፋን እያለ ጎረቤታችን መታ ሳናስበው በሩን ከፍታ ትገባለች ማለት ነው። እና በሩን ከፍታ ልክ ስገባ ስታይን በጣም ነበር የደነገጠችው። በጣም ከመደንገጧ የተነሳ ምንም ነገር ሳታውራ ነበር የወጣችው። ምንም ነገር ሳትለን ወጣች ማለት ነው ከቤት። ያው እኔም በጣም ፈርቼ ነበር፣ ደንግጬ ነበር። ያው ትነግራታለች ብዬ ስላሰብኩኝ ቀጥታ እሷ ጋር ሄድኩኝ ማለት ነው። እና አንቺ እንዳሰብሽው አይደለም ላስረዳሽ ምናምን ስላት ምንድን ነው የምታስረጅኝ ምናምን ብላ እኔ ላይ መጮህ ጀመረች ማለት ነው። እኔስ እንዲህ ይደረጋል እህትሽ አይደለች ምናምን አለችኝ ማለት ነው። እና ሳላስበው የተፈጠረ ነገር ነው ላስረዳሽ ምናምን ስላት ምንም አይነት ምክንያት እኮ ለዚህ ምክንያት አይሆንም ምናምን አለችኝ። እና ለእህቴ እንዳስነግራት በጣም ተማጸንኳት። እሷ ግን እነግራታለሁ ምናምን እያለች ማስፈራራት ጀመረች። ያው እንግዲህ እኔ ደግሞ ያለኝ አማራጭ እንዳስነግራት እሷን ማስፈራራት ነው። መጀመሪያ ላይ ለእሱ ነገርኩት ማለት ነው። እነግራታለሁ ምናምን እያለች ነው ምናምን ብዬ ለእሱ ስነግረው እሱም ሄዶ አስፈራራት። ያውና አልነግራትም ምናምን አለችን። ለእሷ ደግሞ ሁሉንም ነገር ለማስረዳት ሞከርኩኝ። ያው እኔ ዝም ብዬ እንደገባሁበት እንዳታስብ ስለፈለግኩኝ ማለት ነው። ያው እርግጥ ነው ይሄ ነገር መጥፎ ነው። እኔ አይደለም የእህትን ባል መመኘት አብሮ መሆን መመኘት ራሱ ደስ አይልም። እና ይሄን ነገር ማስረዳት አለብኝ ምናምን ብዬ ወሰንኩኝ። እና እሷ ጋር ሄጄ ነገርኳት ያለውን ሁሉ ማለት ነው። አውቄ አይደለም እንደዚህ አይነት ነገር ውስጥ የገባሁት፣ ያው የእህቴን ችግር እረዳለሁ በሚለው ነው። እና እንደዚህ አይነት ነገር ውስጥ የገባሁት መጥፎ አትኝ ምናምን አልኳትኝ። ያው ባይዋጥላትም የእህቴ ባል ስላስፈራራት በቃ ያልኳትን ተቀብላ ሸኘችኝ ማለት ነው። እና ደግሞ በቃ ባገኘንበት አጋጣሚ ሁሉ እህቴ በሌለችበት አጋጣሚ ሁሉ ከሱ ጋር እንላፋለን። በቃ በጣም ብዙ ነገር ነው እንትን የምንለው ማለት ነው፣ ቤቱ የኔ እስኪ መስለኝ ድረስ ማለት ነው። እና እህቴ እንደ ድሮ ልታማክረኝ ፈለገች ማለት ነው። ያው እኔ ትዳሪ ላይ ምንም ለውጥ አላመጣም፣ ስራ ብጀምርም ምንም ብል ለውጥ አላመጣም ትዳሪ ላይ። እና ደግሞ አንቺ ነሽ ያለሽኝ አንድ ምናምን አለችኝ ማለት ነው። እኔ ደግሞ እሷ ለምታወራው ነገር ምንም በቃ ችላ ነው ምላት። እሷ ለምታወራው ነገር ምንም ነገር ግድ አይሰጠኝም ማለት ነው። እና ያን ነገር አይታ ጠረጠረች መሰለኝ። በቃ አንቺም የራስሽን ህይወት መመስረት አለብሽ ምናምን፣ የራስሽን ቤት ተከራይተሽ መኖር አለብሽ ምናምን አለችኝ ማለት ነው። እኔ ደግሞ ጭራሽ ጮህኩባት ማለት ነው። ምን ማለት ነው? እኔ ካንቺ ውጪ ማን አለኝ? አንቺን ብዬ ነው ቤተሰቤን ትቼ የመጣሁት ምናምን አልኳት። ብዙ ነገር አልኳት። ያው እሷም ደግሞ በጣም ደንግጣ ምናምን ይቅርታ አለችኝ። እና ሁልጊዜ ስለ ባሏ ስታወራኝ ስለ እሱ ጥሩ ነገር ብቻ ነው የማወራው። አንቺ ነሽ ትዳርሽም ያልቻልሽው፣ እሱ ጥሩ ሰው ነው ምናምን ብዙ ነገር እላታለሁ ምናምን። እሷ ደግሞ ጭራሽ በቃ ይሄ ነገር እንድትጠራጠር ነው ያደረጋት ማለት ነው። በቃ ተቀይረሻል ምናምን ነው የምትለኝ ማለት ነው። እና የሆነ ጊዜ ስራ የለኝም ምናምን ብላ ቀረች ማለት ነው። እና ስራ የለኝም ምናምን ብላ ስትነግረን ሁለታችንም የሆነ የንዴት አይነት ፊት ነው ያሳየናት። እና ጭራሽ እንድትጠረጥር ነው ያደረጋት። ያው እኔም ደግሞ ስራ አለብኝ ብዬ ወጣው፣ እሱም ደግሞ ስራ አለብኝ ብሎ ወጣ ማለት ነው። እና
በቃ እነዚህ ልጆች ምን ጀምረው ነው ምናምን ብላ እኛም መከታተል ጀመረች። ልክ እኛ ስንወጣ ተከትላን ወጣችና እኔና እሱ ደግሞ ሻይ ቡና አለን ማለት ነው። የሆነ ሰዓት ላይ ለካስ እሷ እያየችን ነበር። ያው እኔ ቤት ስገባ ጠየቀችኝ ማለት ነው። ምን ነበር ምን ሆነችሁ ነው ለሁለት ምናምን ብላ ጠየቀችኝ። ከዛ ስጠይቀኝ እኔ አውቄ ዋሻኋትኝ። ያው ምንም ነገር በመሀላችን የለም፣ ዝም ብለን ነው ሻይ ቡና የተባባል ነው። ከቤት ቁርስ ሳልበላ ስለወጣው ሻይ ቡና ልበልሽ አለኝ። ሌላ ነገር የለም። እሱ እኮ ልክ እንደ ልጁ አይቶኝ ነው እንጂ ምናምን ብዬ ስለሱ ጥሩ ነገር ማውራት ጀመርኩኝ። ምን ነው ትጠረጥሪኛለሽ ጭራሽ በሱ ምናምን ብዬ አውቄ እንድታምነኝ ብዙ ነገር አልኳትኝ ምናምን እና እሷም አመነችኝ። እና በጣም ስለጠረጠረች ሁል ጊዜ ስለሱ እያነሳሽ ምናምን በቃ እንጣላ ነበር። እኔም በሱ አጠርጥረኝ ምናምን አለ እና አሁን ስንጣላ በጣም ስለተናደደች በጣም ጮኸችብኝ ምናምን እና እንደ ድንገት ባሏ ይገባል። ባሏ ራሱ ስንጣላ ለኔ ነው ለሷ ሳይሆን ለኔ ነበር የደገፈው። በጣም በቃ ስንከራከር ነበር እና በጣም ጮኸባት እሱ። ምንም ቢሆን እኮ እህትሽ ናት ምናምን አላት። ካንቺ ውጪ እኮ ማንም የላትም ምናምን አንቺን ብላ ነው የመጣችው። አንቺ ደግሞ እንደ እህት ነው ማየት አለብሽ። ለምንድን ነው የምትጮሂባት ምናምን አላት ማለት ነው። እና ደግሞ ጭራሽ እሱ ለኔ መቆርቆሩ እሷ ሁለተኛ እኛን እንዳታምነን ያረጋት ማለት ነው። እና የሆነ ጊዜ ጎረቤት ቡና ጠጡ ምናምን ተብለን እንጠራለን እና እኔ ስልኬን ይዤ ወጣው ማለት ነው። እሱም ደግሞ ስልኩን አስቀምጦ ነበር የወጣው፣ አላየሁትም። እና በዚህ አጋጣሚ ደግሞ ስልኩን አገኘችውና እህቴ ወሰደችና ስልኩን የኔን ስም አዲስ ሲም ስላወራሁት ሲሜን አታውቅም አዲሱን። እና ምን አረገች እሱ ውሽማዬ ብሎ ነበር ሲባ ያደረገው። አነሳችና እሱን በዛ ላይ መጻጻፍ ጀመረች ማለት ነው። እሱን መስላ እኔን ማውራት ጀመረች። እኔ ደግሞ እሱ ስልኩን ይዞ አይውጣ አላውቅም ነበር። እሱ መስሎኝ ማውራት ጀመርኩ ማለት ነው። ምን አለችኝ? እሱ መስላ እየተጻጻፈች ማለት ነው። ምን አለችኝ? ዛሬ መገናኘት አለብን ምናምን ብዙ ነገር አለችኝ። እኔም እሺ ምናምን አልኳትኝ። ያው እንግዲህ የተለመደችዋን ነገር ቤት ምናምን እንደተለመደው ቤት እንገናኝ ምናምን ዛሬ እንኳን ቤት መገናኘት አለብን ምናምን ብላ ጻፈችልኝ ማለት ነው። እና እኔም እሱ ስለመሰለኝ ከሱ ጋር መጻጻፍ ጀመርኩኝ ምናምን። በቃ እሷም ማን እንደሆነ ማረጋገጥ አለብኝ ምናምን ብላ እሷ እንኳን የለችም ልትወጣ ነው ምናምን አለች። እና ከትንሽ ደቂቃ በኋላ እሺ ምናምን አልኩኝ። ከዛ ስንመለስ እሷ ለብሳ እየወጣች ነበር ማለት ነው። እህቴ ማለት ነው ለብሳ እየወጣች ነበር። እና የት ልትሄጂ ነው ምናምን ብለን ስንጠይቃት እና አንድ ጓደኛዬ ልጠይቃት እየሄድኩ ነው ምናምን አለችን። በቃ እኛም እንደለመድ ነው ቤት ውስጥ ከሱ ጋር ጊዜ ማሳለፍ ጀመረም ማለት ነው። እና ጎረቤታችን መጣች። እሷም ከኛ ጋር ቁጭ ብላ ምናምን ነበር። ያው እህቴ መጣች ማለት ነው። እና መታ ስታይ ማንም የመጣ ሰው የለም። ያው እኔ እንደሆንኩ አታውቅም፣ አዲስ ቁጥር ስለሆነ እኔ እንደሆንኩ አታውቅም ነበር። እና መታ ቁጭ ምናምን አለች። ኪችን ገባችና በአዲሱ ቁጥር መደወል ጀመረች። ከዛ ልክ ስደውል በራሷ ሲም ማለት ነው ልክ ስደውል አነሳሁኝ። ሄሎ ምናምን ማለት ስጀምር መጣችና ሳይሆን ለካስ እኔ ነኝ ሄሎ ያልኩት ማለት ነው። በጣም ደነገጠች። እስከዛሬ ስቆጣሽ እኮ የተጠራጠረሽ አላውቅም ነበር ምናምን አለችኝ። ሌላ ነገር ውስጥ እንዳትገቢ ብዬ ሄደው ምናምን አለችኝ። ግን እኔ በእንደዚህ አይነት ነገር አልጠብቅሽም ነበር ምናምን ብላ በጣም ተናደደች። በቃ እንደ እብድ ነበር ያረጋት እህቴ ያኔ ስሰማ ማለት ነው ያንን። ከዛ እኔ በጣም ደንግጬ ስለነበር ቀጥ ብዬ ቤቱን ለቅቄ ወጣሁኝ ማለት ነው። ልክ ከቤት እንደወጣሁኝ ለጓደኛዬ ነበር የደወልኩላት። ለጓደኛዬ ደውዬላት ነገርኳትኝ ሁሉንም ነገር የተፈጠረውን ነገር። ያው እኔም ነግሬሽ ነበር አንድ ቀን ማውቋ አይቀርም ማሳውቂያት ብዬሽ ነበር እና ይሄን ነገር ታይ ብዬሽ ነበር ምናምን አለችኝ። እኔ አሁን ሁሉም አይንሽ ላፈላለኝ ማለት ነው። ጎረቤቷንም ባናገራት አስታርቂኝ ከእህቴ ጋር ብላት ማንም ሊሰማኝ አልቻለም። እና በቃ ስራ ቦታ ማቃቸው ሰዎች ነበሩ። እነሱን ይዤ ሄድኩኝ ማለት ነው እህቴ ጋር ይቅርታ እንድትለኝ። እና እህቴን ይቅርታ ጠየቅኳት፣ ለመንኳት ምናምን። እና ለማመን ባይዋጥላትም እሷን ለማሳመን ሞከርኩኝ። ምንም የተፈጠረ ነገር የለም፣ በእኔና በሱ ባህል ምንም ነገር የለም። እኔ ነኝ ያኔ አንቺን እረዳለሁ በሚለው እዚህ ነገር ውስጥ ስገባው ሳላስበው ፍቅር ያዘኝ ምናምን። በቃ በዛም ነገርኳት ማለት የተፈጠረውን ነገር ሁሉ ነገርኳትኝ። ምክንያቱም እሱ በእኔ ምክንያት ትዳሩንም እንዲያጣ ልጆቹም ደግሞ ያለ አባት እንዲያድጉ አልፈለግኩም። እህቴም ብትሆን እንድትጎዳ አልፈልግም። እና እኔ ደግሞ በስሜት ተነሳስቼ ነው የገባሁት እንደዚህ አይነት ነገር ውስጥና እሷን ለማሳመን ሞከርኩኝ። ይቅር በይው አልኳትኝ። ይቅር ምናምን አለችው። ያው እኔ ደግሞ ወጣሁኝ ማለት ነው። እና ደውላ ምናምን እኔ ጋር መኖር ትችላለሽ ምናምን አለችኝ። በጣም እያፈርኩ ነበር እንደዛ ስትለኝ ራሱ። እኔ በቃ ከዛ ጊዜ በኋላ የእህቴን አይን ራሱ ማየት በጣም ሼም ይዞኝ ነበር። እና በቃ እኔም ደግሞ ከእሱ ጋር ምንም አይነት ግንኙነት እንዲኖረን አልፈልግም ምናምን ብዬ ነገርኩት ለሱ። ከመጣው በኋላ ማለት ነው ድጋሚ እዛ ከሄድኩ በኋላ
ለሱም ነገርኩትኝ። እህቴንም ይቅርታ አልኳት ምናምን እና በቃ በስትክክል ስራዬን መስራት ጀመርኩኝ ማለት ነው። እና እኔ አሁን ላይ ማለት የምፈልገው ምንም ነገር ቢሆን ሳናስብበት የሆነ ነገር ላይ መግባት የለብንም እና ለኛ ከኛ ጋር ሊሆን ለማይችል ሰው ማለት ለኛ ሊሆን ለማይችል ሰው ከዛ ሰው የተለየ እንክብካቤ እንኳን ብናገኝ መግባት የለብንም እዛ ነገር ውስጥ ላለው። እኔ አሁን ማንም የተረዳኝ የለም። ጎረቤታችንን ብትሆን አይንሽ ላፈር ያለችኝ። ኢቨን ጓደኝ እንኳን የልብ ጓደኝ እንኳን እኔን ልትረዳኝ አልቻለችም። እና ይሄ ነገር ማንም ከሰው ያገለናል እንደዚህ አይነት ነገር ውስጥ ስንገባ እንደኛ ነገር ሲቀጥል ደግሞ የህሊና ጸጸት ነው የሚሆንብን እና እንደዚህ አይነት ነገር ውስጥ መግባት የለብንም። ያው የሆነ ነገር ውስጥ ከመግባታችን በፊት ግንኙነታችን አሁን ግንኙነታችን ሳይሰፋ በፊት ለቅርብ ጓደኛ ይሆናል በቃ ለሆነ ሰው ነግሬ ከጎኔ ላለ ሰው ነግሬ ይሄን ነገር ማስቆም እችል ነበር፣ መፍትሄ መፈለግ እችል ነበር። ግን እኔ ያን ነገር አላደረኩም። ያን ነገር ባለማድረጌ ነው እንደዚህ አይነት ችግር ውስጥ የገባሁት። እና ደግሞ ይሁን ነገር ከማድረጋችን በፊት አጠገባችን ያለው ሰው ወይም ደግሞ የኛ የምንለው ሰው የሚጎዳ ከሆነ ያን ነገር ባናደርግ ላለው አመሰግናለሁ።